እሱ ባማረ ቤተ መንግስት ውስጥ እየኖረ የእግዚአብሔር ታቦት ታድር የነበረው በድንኳን ውስጥ ነበር። መንፈሳዊ ልብ ላለው ሰው ይህ አይነቱ ነገር ያሳዝናል አያሳዝንም? ዳዊት በምንም ተአምር ቤተ መቅደሴን ሊሰራ አይችልም። መቅደሴን ምን ሊል አይችልም? በእጅ ደም ፈሷል፣ ስለዚህ የኔን መቅደስ እንድትገነባ አልፈልግም አልፈቅድም ነበር እግዚአብሔር መልስ። አቤቱ እግዚአብሔር ሆይ ወደ ዕረፍትህ ወደ መንግሥተ ሰማያት ተነስ፣ አንተና መቅደስ የተባለ የሰውነትህ ማደሪያ የሆነች ታቦት ድንግል ማርያምን ይዘህ ከሞት ተነስ አስነሳት ማለት ነው። ሞዛ የተባለ ወጣት አየና አይ የእግዚአብሔር ታቦትማ ሲወድቅ ዝም ብያ ላይ ብሎ ሮጦ ሄዶ ታቦቱን ያዘ፣ ደገፈው እንዳይወድቅ ማለት። ልክ ታቦቱን ሲነካ ግን በዚያ ስፍራ ተቀሰፈ፣ ወዲያውኑ ሞተ ይላል። አቤቱ ወደ ዕረፍትህ በሉ እስቲ፣ አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት ማናት? መቅደስ ማን ነው? መቅደስ የተባለ የሰውነትህ ማደሪያ የሆነች ታቦት እናትህን ይዘህ ምን በል ተነስ። እመቤታችን ቅድስት ድንግል ማርያምን ልጇ ሞት አልቀረችም፣ ከሞት እንድትነሳ አድርጓታል። መንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር አምላካችን ከመካከላችን ሆኖ እንዲያስተምረን እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። በሚኖረን ጊዜ በመዝሙረ ዳዊት መዝሙር 131 ከቁጥር 8 ላይ ተጽፎ በሚገኝ ኃይለ ቃል የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት የሚል ይሆናል። ተንስ እግዚኦ ውስተ ዕረፍትከ፣ አቤቱ ወደ ዕረፍትህ ተነስ በሉ እስኪ ምዕመናን። አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት። በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ምዕመናን እንደምታውቁት ያለነው እጅግ በምንወዳትና በምንናፍቃት የጾመ ፍልሰታ ሱባኤ ላይ ነው። ጾመ ፍልሰታን በተመለከተ ስለ እመቤታችን ዕረፍትና ስለ እመቤታችን ትንሣኤ ዕርገት ቅዱሳን አበው ሐዋርያት የጾሙትን ጾም መነሻ አድርጋ ቅድስት ቤተ ክርስቲያናችን ልጆቿን ይዛ የምትጾምበት፣ ሌሊቱን በሰዓታት ቀኑን በቅዳሴ ረፋዱን በትርጓሜ እንደዚህ ያለውን ሰዓት ደግሞ በምህላ በጸሎት የምናሳልፍበት ወቅት ነውና ለዚህ ወቅት ያደረሰን አምላካችን ስሙ የተመሰገነ ይሁን። ይህንን ወራት አስመልክቶ በተለይ ስለ እመቤታችን ስለ ቅድስት ድንግል ማርያም ዕረፍትና ትንሣኤ ቤተ ክርስቲያናችን ስታስተምር ከጥንት ጀምሮ ከ33ኛው የእስክንድርያ ፓትርያርክ ከቅዱስ ቴዎፍሎስ ጀምሮ እነ ቅዱስ ዮሐንስ ዘደማስቆ ሌሎቹም ሊቃውንት ስለ እመቤታችን ትንሣኤና ዕረፍት ሲሰብኩ ሲያስተምሩ የሚጠቅሱት የመጽሐፍ ቅዱስ ጥቅስ አሁን ያነበብኩላችሁን ክፍል ነው። አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስህ ታቦት የሚለውን የነቢየ እግዚአብሔር ዳዊት ቃል። ይህንን ቃል ለምን እንደተነገረ ከመናገር እንጀምር። ነቢየ እግዚአብሔር ዳዊት እንደምታውቁት እስራኤልን ለ40 ዓመታት አንቀጥቅጦ የገዛ እጅግ በጣም ታላቅ ንጉሥ ነው። ነቢየ እግዚአብሔር ዳዊት ከንጉሥነቱ በተጨማሪ 7 ሀብታት የተሰጡት ሀብተ በገና፣ ሀብተ ትንቢት፣ ሀብተ ፈውስ፣ ሀብተ ክህነት፣
ሀብተ መንግስት የተሰጡት ምንም ያልጎደለበት ንጉስ ነበር። በመንፈሳዊ ሕይወቱም ልበ አምላክ እስከመባል የደረሰ የእግዚአብሔር ልብ እስከመባል። ልብ አድርጉ፣ እግዚአብሔር ልብንና ኩላሊትን ምን የሚል አምላክ ነው? ልብን የሚመረምረው አምላክ ልብ መሆን ምን ያህል ክብር ነው! ነቢየ እግዚአብሔር ዳዊት በስጋም በነፍስም ሁሉ የተሟላለን ንጉስ ነበር። አንድ ነገር ግን ንጉስ ዳዊትን በሕይወት ዘመኑ ሁል ጊዜ ቅር ያሰኘው ነበር። ባሰበው ባስታወሰው ቁጥር እንዲያው የሚከፋው አንድ ነገር ነበር። ምንድነው ካላችሁ፣ እሱ በአማረ ቤተ መንግስት ውስጥ እየኖረ የእግዚአብሔር ታቦት ታድር የነበረው በድንኳን ውስጥ ነበር። መንፈሳዊ ልብ ላለው ሰው ይህ አይነቱ ነገር ያሳዝናል አያሳዝንም? ዳዊትን ከእረኝነት ሜዳ ከአፈር አንስቶ የንጉስነት ስልጣን ላይ ያወጣው ማን ነው? እግዚአብሔር ነው። ስለዚህ ንጉስ ዳዊት እኔን ከአፈር ከትቢያ ከአመድ አንስቶ እናት አባቴ ሲተውኝ ሲዘነጉኝ፣ ዳዊት የተረሳ ልጅ ነው። ለክብር ለንግስና እንኳን እስቲ ልጆችን አቅርብ ተብሎ አባቱ እሴይ ሲጠየቅ ደህና ደህና የሚላቸውን ሁሉ አቅርቦ የቀረ አለ ወይ ሲባል እሱማ እንዳለ ብሎ ያስታወ የተረሳ ልጅ ነው ዳዊት። ግን አባት እናቱ የረሱትን ዳዊት ማን አስታውሶታል? ስለዚህ ስረሳ ያስታወሰኝን ከእረኝነት ሜዳ አውጥቶ በግ ከመጠበቅ ህዝብ ወደ መጠበቅ ስልጣን ላይ ያወጣኝ የአምላኬ የእግዚአብሔር ታቦት በድንኳን ውስጥ አድራ እኔ እንዴት በአማረ ቤተ መንግስት ውስጥ ተኛለሁ እያለ ዳዊት እጅግ ያዝን ነበር። ስለዚህ የእግዚአብሔር ቤተ መቅደስ ማነጽ አለብኝ መቅደሱን ብሎ በልቡ አሰበ። ግን ደግሞ የእግዚአብሔርን መቅደስ ለመስራት ቤተክርስቲያንን ለመስራት የማን ፈቃድ ያስፈልጋል? ሰው እንኳን የእግዚአብሔርን ቤት ለመስራት የራሱንም ቤት ለመስራት የማን ፈቃድ ያስፈልጋል? እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ምን ይላሉ? ስለዚህ እስቲ እግዚአብሔርን ላስፈቅድ ልጠይቅ ብሎ በዘመኑ የነበረውን የእግዚአብሔር ነቢዩ ናታንን አስጠራው። ናታን ወደ ዳዊት መጣ። ዳዊት እንዲህ አለው፣ የእግዚአብሔር ታቦት ማደሪያ የሚሆን ቤተ መቅደስ ላንጽ አስቤያለሁ፣ ግን ፈቃድ እግዚአብሔርን ደግሞ አላውቅም። ይፈቀድልኝ እንደሆን መቅደሱን እንድሰራ እባክህ ሱባኤ ያዝና ጠይቅልኝ እግዚአብሔርን አለው ለነቢዩ ናታን። ነቢዩ ምን አለ? አይ ብቻዬን ሱባኤ አልይዝም፣ አብረን ጸሎት እናደርጋለን፣ ሱባኤ እንይዛለን፣ የእግዚአብሔርን ፈቃድ እንጠይቃለን ተባባሉ። ከኔ ጋር ናችሁ ምዕመናን? አሁን ለሁለት ሱባኤ ያዙ። ማና ማን? ዳዊትና ናታን። በዚህ ሱባኤ ላይ ጸለዩ አብረው። አሁን ከፍ ብዬ ላንብብላችሁ። መዝሙረ ዳዊት መዝሙር 130 አቤቱ የዳዊትን ገርነቱን ሁሉ አስብ፣ የዋህቱን የልቡን ቅንነት አስብ። ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ ምን ብሎ? ወደ ቤቴ ድንኳን አልገባም፣ ወደ መኝታዬም አልጋ አልወጣም። ለዓይኖቼ መኝታ ለቅንድቦቼም እንቅልፍ ለጉንጮቼም እረፍትን አልሰጥም። ለእግዚአብሔር ቦታ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ እንደተሳለ አስብለት እያሉ ያንተን መቅደስ ሳልሰራ እንቅልፍ አይወስደኝም ማለቱን አስብ እያሉ ዳዊትና ናታን በግራ በቀኝ ሆነው እግዚአብሔርን መለመን ጀመሩ። ይገርማቸዋል ምዕመናን፣ ሱባኤው ሲጠናቀቅ እግዚአብሔር መልስ ሰጠ። ባጭሩ የእግዚአብሔር መልስ ምን መሰላችሁ? ዳዊት በምንም ተአምር ቤተ መቅደሴን ሊሰራ አይችልም። መቅደሴን ምን ሊል አይችልም? በእጅ ደም ፈሷል። ስለዚህ የኔን መቅደስ እንድትገነባ አልፈልግም አልፈቅድም ነበር የእግዚአብሔር መልስ። ይህንን መልስ ግን ለዳዊት ሳይሆን ለነቢዩ ናታን ነበር እግዚአብሔር የገለጠለት። አሁን ናታን ሱባኤው ካለቀ በኋላ ወደ ዳዊት ሲመጣ እያዘነ ነበር። መርዶ ሊያረዳው ነው። ንጉሥ ሆይ እግዚአብሔር በአንተ መቅደሱ እንዲሰራ አልፈቀደም አለው፣ እየፈራ እየተባ። ይገርማቸዋል፣ ዳዊት ምንም አልመሰለውም። ችግር የለውም አለ። አንተ አይደለህም መቅደስ የምትሰራው እግዚአብሔር ብሏል። ከአንተ ይልቅ በአንተ የሚተካው ልጅ ሰሎሞን መቅደሴን ይሰራል ብሏል አለው። ችግር የለም አለ ዳዊት። እኔ ከሊባኖስ ዝግባ መጣለሁ አከማቻለሁ፣ እሱ መቅደሱን ይሰራል፣ ችግር የለውም አለ። ዳዊት ቅር እንኳን አላለውም። ለምንድን ነው ቅር ያላለው ካላችሁ፣
በዚያ ሱባኤ ላይ እግዚአብሔር ለናታን ዳዊት መቅደስ መስራት እንደማይችል ሲገልጥለት ለዳዊት ደግሞ ሌላ ራእይ አሳይቶት ነበረ። በዚያ ሱባኤ ላይ ዳዊት ያየው ከእንጨት ከብረት ከድንጋይ የማይሰራ ያልተሰራ የሰው እጅ ያልነካት ሕያዊት መቅደስ ከዳዊት ዘር እንደምትወለድ በዚያች መቅደስ ላይ እግዚአብሔር በማኅፀኗ እንደሚያድርባት አሳይቶት ነበር። ይህች መቅደስ ማናት? እመቤታችን። ከሱ ዘር በሰው እጅ ያልተሰራች መቅደስ እንደምትወለድ እሷ ተወልዳ ደግሞ ክርስቶስን እንደምትወልደው አየ። ደስ አለው ዳዊት። አሁን ላንብብላችሁ። እነሆ በኤፍራታ ሰማነው አለ። በየት ሰማነው? አየው። ተመልከቱ። ከሱ ዘር ድንግል ማርያም ተወልዳ እሷ እግዚአብሔርን በማኅፀኗ ታቅፋ አየና እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው፣ ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ ዕረፍትህ ተነስ፣ አንተና የመቅደስ ታቦት። ካህናት ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸዋል። እግዚአብሔር የተመሰገነ ይሁን። በዳዊት ዘር ድንግል ማርያም መወለዷን እሷም ክርስቶስን እንደምትወልድ ዳዊት ስላየ ከእንጨት ከብረት የሚሰራው መቅደስ ጉዳይ ብዙ አላሳሰበው። ከሱ ሕያዊት የሰው እጅ ያልነካት መቅደስ ድንግል ማርያም መወለዷን እሷም ክርስቶስን መውለዷን አየ። የመጨረሻውን ቃል ግን አስተውሉ። አንዴ ለመጨረሻ ጊዜ አብረን እንበለው። አቤቱ ወደ ዕረፍትህ ምን በል ተነስ፣ አንተና የመቅደስህ ታቦት። ይህ ቃል በኦርቶዶክሳዊት ቤተክርስቲያናችን ትርጓሜ አቤቱ እግዚአብሔር ሆይ ወደ ዕረፍትህ ወደ መንግሥተ ሰማያት ተነስ፣ አንተና መቅደስ የተባለ የሰውነትህ ማደሪያ የሆነች ታቦት ድንግል ማርያምን ይዘህ ከሞት ተነስ፣ አስነሳት ማለት ነው። ይሄ አባቶቻችን ትርጓሜ ነው። ግን ዝም ብሎ አይደለም። እስቲ እያንዳንዱን ቃል እንመልከተው። ትምህርት ነው የምንማረው። ለመጨረሻ ጊዜ አንዴ ላስብላችሁ ነው። አንተና በሉ የመቅደስህ ታቦት። መቅደስ የተባለው ምዕመናን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ማን ነው መቅደስ ብሎ የጠራው? ራሱ ነው መቅደስ ብሎ ራሱ ነው የጠራው። ታስታውሳላችሁ? ለአይሁድ ምን አላቸው? ይህን ቤተ መቅደስ ምን በሉት? አፍርሱት፣ በሦስተኛው ቀን እሰራዋለሁ። ይህን ቤተ እንደውም አይሁድ ክርስቶስን ከሰቀሉበት ክስ አንዱ መቅደሱን አፍርሼ እሰራለሁ ብሏል የሚል ክስ ነበር አይደል? ብሏል አላለም? አቤት አላለም? አላለም። እስቲ ደግሜ ልንገራችሁ። ይህን መቅደስ ምን በሉት? ምን በሉት? አይሁድ ግን አፍርሼ እሰራለሁ ብሏል ነው ያሉት። ክርስቶስ ግን አፍርሼ አላለም። ምን በሉት ነው ያለው? አፍርሱት፣ እኔ ምን እለዋለሁ? እሰራዋለሁ እንጂ አፈርሰዋለሁ አላለም። አይሁድ ናችሁ እነሱ ያሉትንማ ተከትላችሁ አትበሉ። ተመልከቱ። ክርስቶስ መቅደስ ሲል እንዴት ከ46 ዘመን ጀምሮ ሲሰራ የኖረ መቅደስ በ3 ቀን አፍርሼ እሰራለሁ ይላል አሉ። እርሱ ግን ስለ ሰውነቱ ቤተ መቅደስ ሲል ነበር ይላል። ስለዚህ ክርስቶስ መቅደስ ብሎ የጠራው ምኑ ነው? የገዛ ሰውነቱ። የክርስቶስ ሰውነት ምን ተብሎ ይጠራል? መቅደስ። አንድ ጨምርላችሁ። ዮሐንስ ራእይ ምዕራፍ 7 ነው። በመንግሥተ ሰማያት ይላል ቅዱስ ዮሐንስ በራእዩ መንግሥተ ሰማያትን አየኋት ይላል። ሁላችን ለማየት ያውቃል። የእግዚአብሔር መንግሥት ምን ትመስል ይሆን? መመና እስቲ አንዴ በሐሳባችሁ አስቡ። ምን ልትመስል ትችላለች? በህሊናችሁ አሰባችሁ? ካሰባችሁ እሷ አይደለችም። እሺ፣ ምክንያቱም መጽሐፍ ቅዱስ ምን ይላል? በሰው ልብ ምን ያላለች ያታሰ አንተ ካሰብካት እሷ መንግሥተ ሰማያት አለ። ይሄ አበባ በአበባ የሆነ ቦታ ነው ያያችሁት መሰለኝ። አሁን እንደው የኑሮ ችግር የሌለበት ምን መንግሥተ ሰማያት በሰው ልብ ምን ያላለች ያልታሰበች፣ እዚያ ለመገናኘት ያውቃል አምላካችን። መንግሥተ ሰማያትን አየኋት ይላል። በጣም ይደንቃል። እጅግ ያማረች ነበረች፣ ፀሐይና ጨረቃ አያስፈልጓትም ይላል። በእርሷ ዘንድ ፀሐይ ጨረቃ የለም። ከሁሉም የሚገርመው ግን መቅደስ ደግሞ አለ ብያየው፣ በእርሷ ዘንድ መቅደስ የለም ይላል። ምን የለም? ታዲያ መቅደስ ከሌለ ምን ብለን ልንጸልይ ነው ካላችሁ፣ በጉ ራሱ መቅደሷ ነው ይላል። ምኑ? በጉ ማን ነው? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ስለዚህ ክርስቶስ ምን ተብሎ ይጠራል? ምዕመናን
መቅደስ። እችን ያዛችሁልኝ አይደለ? መቅደስ የተባለ ማን ነው? ክርስቶስ። አቤቱ ወደ ዕረፍትህ ተነስ አንተና የመቅደስህ። አሁን መቅደስን ተረጎምን። መቅደስ ማን ነው? ክርስቶስ። ታቦት የተባለች ማናት? እመቤታችን። እመቤታችን ታቦት ትባላለች። አንደኛ ታቦት ቤተ አደረ ነው። በግዕዝም በዕብራይስጥም ማደሪያ ማለት። እመቤታችን የመንፈስ ቅዱስ ምንድን ነች? ማደሪያ ነች። የመለኮት ማደሪያ ነች። ስለዚህ በዚህ ብቻ ታቦት መባል ይገባታል። ግን ይገርማቸዋል ምዕመናን፣ የታቦቱን የሕይወት ታሪክ ስትመለከቱ ከድንግል ማርያም ጋር በጣም ይመሳሰል። እግዚአብሔር ለሙሴ ታቦት እንዲሰራ ሲያደርግ ያዘዘውን ትእዛዝ ጀምረን ብናየው የእመቤታችን ታሪክ ነው። ታቦቱን ምን አለው? ከማይነቅዝ እንጨት ከግራር እንጨት መርጠህ አዘጋጅና ቅረጽ አለው። በውስጥና በውጪ በወርቅ ለብጠዋል። ታቦት ማለት ከማይነቅዝ እንጨት ከግራር ልባው የተዘጋጀ ነበር። በውስጥና በውጪ ደግሞ በወርቅ ምን ያለ የተለበጠ ነበር። አሁን ታቦት ምንላ ማንን ነው? እመቤታችን ናት። የማትነቅዝ ነች። በኃጢአት ዓለም ሁሉ በኃጢአት ሲነቅዝ ያልነቀዘች ንጽሕት ሆና የተገኘች። ግራር እሾሃማ ነው አይደለ? ዙሪያው እሾህ በተባሉ በአይሁድ መካከል ያበበች አበባ ነች እመቤታችን። በውስጥና በውጭው በወርቅ ለብጠዋለው። ይህ የንጽህናዋ ምሳሌ ነው። ወላዲተ አምላክ በውስጥም በውጭ ንጽሕት ነች፣ ቅድስት ነች። ታቦቱን ስራ አለው፣ ሰራ። ከቤተ መቅደስ አስገባው። ታቦቱን የመጠበቅ ስራ የተሰጠው ደግሞ አሮን ነበረ። የሙሴ ወንድም አሮን። ከኔ ጋር ናቸው አይደል? ማን ነው? አሮን። ይገርማቸዋል። ታቦቱን አሮን እንዲጠብቅ ሲሾም እስራኤላውያን መካከል ቆሬ፣ ዳታንና አቤሮን የሚባሉ ሰዎች ከተከታዮቻቸው ጋር አመፅ አስነስተው ነበር። እንዴት የእግዚአብሔርን ታቦት አሮን ብቻ ይጠብቃል? እኛስ ቢሆን አይመለከተንም ወይ? እነዚህ ወንድማማቾች አንዱ ንጉሥ ሆኖ ያስተዳድረናል፣ አንዱ ካህን ሆኖ ታቦቱን ይጠብቃል። ምን ነው ለኛ ስልጣን ቢያካፍሉን ብለው አመፁና መቅደስ ገብተን እናጥናለን ብለው ተነሱ። ክህነትን የሚሰጠው ማን ነው? ምዕመናን፣ እግዚአብሔር። ልብሰ ተክህኖ ለበሱ፣ ማዕጠንት ያዙ፣ ደፍረው ወደ ቤተ መቅደስ ገቡ። እግዚአብሔር ተቆጣና መሬት ተሰንጥቃ ዋጠቻቸው። በሕይወታቸው ሳሉ ሲኦል ወረዱ ይላል። ከዚህ ሰውረን እግዚአብሔር። አሁን ይገርማቸዋል። እግዚአብሔር ሙሴ ለወንድሙ አዳልቶ እንዳልሆነና በትክክል አሮን ታቦቱን ለመጠበቅ እንደተመረጠ ማሳየት ፈለገ። ስለዚህ ምን አደረገ? ሙሴን እንዲህ አለው፣ ሙሴ ሙሴ ሆይ ከ12ቱ የእስራኤል ነገድ አንዳንድ በትር ሰብስብና አስቀምጥ ከቤተ መቅደስ። ከ12ቱ ነገድ የቱን ነገድ ታቦቱን ለማገልገል እንደመረጥኩኝ እኔ ያሳያለሁ። ይገርማቸዋል። 12ቱም ነገድ አንዳንድ በትር አመጡ፣ በቤተ መቅደስ አሳደሩ። ጠዋት ሲመለሱ ከ12ቱ አብትር መካከል ከበትሮቹ መካከል ሳይተክሏትና ውሃ ሳያጠጧት የማን በትር አበባ ተገኘች? ከኔ ጋር ናችሁ? የማን በትር? ስለዚህ ታቦቱን መጠበቅ የሚችለው ማን ነው? አሮን ነው። በጣም ይገርማል። እመቤታችንንም ለመጠበቅ እኮ ቅዱስ ዮሴፍ በትሩ አብቦ ስለተገኘ ነው የተመረጠው። ስለዚህ አማናዊት ታቦት ማን ነች? እመቤታችን ነች። ምናልባት ይሄ ከራቀባችሁ ምዕመናን በጣም አስደናቂው ነገር ያለው ሁለተኛ ሳሙኤል ምዕራፍ 6 ላይ 4 ነጥቦች አሉ። ድንግል ማርያም በትክክል የእግዚአብሔር ታቦት መሆኗን የሚያሳይ ምን ሆነ? በሁለተኛ ሳሙኤል ምዕራፍ 6 ላይ የእግዚአብሔር ታቦት ወደ ዳዊት ከተማ መጣች ይላል። ንጉሥ ዳዊት ወሬ ነጋሪዎች መጡና ንጉሥ ሆይ የእግዚአብሔር ታቦት እኮ ወደ አንተ እየመጣች ነው ብለው ነገሩን ለዳዊት። ዳዊት ታቦቱ ወደ አንተ ሊመጣ ነው ሲባል ፈራ፣ ተንቀጠቀጠ። ታቦት ወደ እናንተ ቤት ሊመጣ ነው የሚባል አትፈሩ? ምን አለ መሰላችሁ ዳዊት? የእግዚአብሔር ታቦት እንዴት ወደ እኔ ይመጣል አለ። እስቲ ከኔ ጋር በሉ፣ የእግዚአብሔር ታቦት እንዴት ወደ እኔ እንዴት ይመጣል አለ። ታቦቱ እኔ ኃጢአተኛ ነኝ፣ ታቦቱ እንዴት ወደ እኔ ይመጣል አለ። የለም የእግዚአብሔር ፈቃድ ነው፣ ታቦቱ መጣ። ይገርማል። ታቦቱ ሲመጣ ሲያይ ግን ዳዊት ገና ታቦቱ ሊመጣ ነው ሲባል ሲፈራ እንዳልነበር ልክ ታቦቱን ሲያይ ፍርሃቱ ሁሉ ለቀቀውና በደስታ ተሞላ።
ከዙፋኑ ወርዶ ልብሰ መንግስቱን ወዲያ ወርውሮ በእግዚአብሔር ታቦት ፊት እየዘለለ ምን አደረገ? አመሰገነ፣ ዘመረ። ታቦቱ ፊት ዘለለ። ሜልኮል እንደውም እስክትነቀው ሚስቱ ሜልኮል በአሽሙር ሁሉ ተናገረችው። እንዴት አማረብህ እንደው ስትዘል አለችው። በእግዚአብሔር ታቦት ፊት የሚዘምሩ ሰዎችን የሚንቁ ሰዎች መቅሰፍት ነው የሚያጋጥማቸው። ሜልኮል በዛ ንቀቷና ሳቋ ምክንያት እስከ ሞተች ድረስ አልወለደችም ይላል። ምን እስካለች ድረስ? ከሞተች በኋላ ወልዳለች፣ ያው አልወለደችም ማለት ነው አይደል? እንደዚህ ከመሆን ይሰውራል። ታቦቱ ፊት የሚዘምሩ ሰዎችን የሚንቁ ሰዎች ይቀሰፋል። ዳዊት ዘለለ። የዘለለው ግን እንደው እንዲህ በዘል ያምርብህ። አንዳንድ ሰዎች አሁን መዝለል ሲያምራቸው መዝሙር ላይ ምናምን ጭፈራ አይሉት ምን አይሉት ይንፈራፈሩና ምን ነው ስሏቸው ዳዊት ዘሏል ይላል። ዳዊት እኮ አንድ ቀን የዘለለ ስንት ቀን? ከዚያ ይልቅ ግን ሌሊትና ቀን አልጋይን በእንባ አጥባለሁ ይላል። ምን ነው ምሳሌ ካታረጉት ዳዊትን ምን አለ በእንባ ቢያጥቡ። አንድ ቀን የዘለለው ሲዘልም እንደው እንዲህ በዘል ያምርብኛል ብሎ በስጋዊ አይደለም በመንፈስ ተሞርቶ በእግዚአብሔር ታቦት ፊት ምን አለ? ዘለለ። ሁለት ነገር ነገርኳችሁ። ታቦቱ ሊመጣ ነው ሲባል የእግዚአብሔር ታቦት እንዴት ወደኔ ሲያየው ታቦቱን ምን አደረገ? ሶስተኛ የእግዚአብሔር ታቦት ይላል ወደ ዳዊት ከተማ እየገባች እያለ ድንገት በሬዎች ደነበሩና ሰው በሰው ላይ ሲጋፋ ታቦቱን ያከበሩትን ካህናት የተሸከሙትን ካህናት ሰው ገፋቸው። ሲገፋቸው ታቦቱን ሊጥሉ ደረሱ። ይህን ጊዜ ኦዛ የተባለ ወጣት አየና አይ የእግዚአብሔር ታቦትማ ሲወድቅ ዝም ብያ ላይም ብሎ ሮጦ ሄዶ ታቦቱን ያዘ፣ ደገፈው እንዳይወድቅ ማለት። ልክ ታቦቱን ሲነካ ግን በዚያ ስፍራ ተቀሰፈ፣ ወዲያውኑ ሞተ ይላል። የዚያም ስፍራ ስም የኦዛ ስብራት ተብሎ ተጠራ። ይህ ሰው ያሰበው ሐሳብ ጥሩ ነው መጥፎ ነው? መመናን እውነቱን ተናገሩ። ጥሩ ነው አይደል? ግን እግዚአብሔር ጥሩ ላደረገው ምን መለሰለት? ክፉ መለሰለት? አዎ ክፉ ነው የመለሰለት። ቀሰፈ። በሰማይ ዋጋ ግን ሊሰጠው ይችላል አይችልም? ለሐሳቡ ለጥሩ ሐሳቡ ሰማይ ቤት ዋጋ ያገኛል፣ በምድር ግን አራያ እንዳይሆን ቀሰፈ። ሐሳቤ ጥሩ ነው ብሎ ስርዓተ ቤተክርስቲያን መጣ ሲቻል ለሐሳቡ በሰማይ ትሸለማለህ፣ ምድር ላይ ግን ትቀሰፋለህ። ከዚህ ሰው ወደ ለማንኛውም መንካት የሌለበትን ታቦት ነክቶ ምን ሆነ? ተቀሰፈ። አራተኛ ይገርማቸዋል። የእግዚአብሔር ታቦት ይላል እዛው ምዕራፍ ላይ በጌት ሰው በአቢዳራ ቤት 3 ወር ያህል ቆየች። ስንት ወር ቆየች? በዚህ ምክንያት ላይ እግዚአብሔር የአቢዳራን ቤት ባረከለት። ታቦት ወደ ቤቱ ስለገባ ቤቱ ተባረከ ይላል። 4 ነጥቦች አየ። አሁን ታቦት ናት እያልን ያለ ነው ማንን ነው? እመቤታችንን ነው። ዳዊት ታቦቱ ወደሱ ሲመጣ ምን አላልኳችሁ? የእግዚአብሔር ታቦት እንዴት ወደኔ ይመጣል? ይህችን ንግግር አልሰማችኋትም? አዲስ ኪዳን ወደ ኤልሳቤጥ ቤት ስትመጣ ኤልሳቤጥ ምን አለች? ምንቱኑ አነ ከመ ትምጽእ ሀቤ እሙ ለእግዚአብሔር፣ የጌታዬ እናት ወደ እኔ ልትመጪ እንዴት ይሆንልኛል አለች። ይህን ቃል ዳዊት ለማን ነበር የተናገረው? ለታቦቱ ነው። ለሐዲስ ኪዳኗ ታቦት ለድንግል ማርያም ደግሞ ኤልሳቤጥ ደገመችው። ክብር ምስጋና ይድረሳት እመቤታችን። ተመልከቱ፣ ዳዊት የእግዚአብሔር ታቦት እንዴት ወደ እኔ ይመጣል አለ። ኤልሳቤጥም የጌታዬ እናት እንዴት ወደ እኔ ትመጣለች። ዳዊት ታቦቱን ሲያይ ምን አደረገ? አቤት የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ። ታቦት ፊት ይዘለላል። አያችሁ፣ ዳዊት ለታቦቱ ዘለለ። ቅዱስ ዮሐንስ ለአማናዊቷ የሐዲስ ኪዳን ታቦት ለድንግል ማርያም ምን አደረገ? ዘለለ። ቢወጣ ምንም ይመስላችኋል? ምዕመናን ዮሐንስ ውስጥ ሆኖ ዘለለ። ቢወጣለው የጌታዬ እናት ወደ እኔ ትመጭ ዘንድ እንዲወጥ ይሆናል የሚል አይመስላችሁ? ይላል። በኋላ አየነው እኮ ጌታ ሲጠመቅ ወደ እሱ ሲመጣ አንተ እንዴት ልትጠመቅ ወደ እኔ ትመጣለህ? ተመልከቱ፣ ዳዊት ታቦት ፊት ዘለለ፣ ድንግል ማርያም ፊት ደግሞ ዮሐንስ ዘለለ። ታቦት መሆኗን እመቤታችን ሲያሳየን ነው። አንዳንድ ሰዎች ስለ ድንግል ማርያም ስንዘምር ስንዘል ቅር የሚላቸው ሰዎች ይህንን ያልተረዱት፣ እንደው እንደ ዮሐንስ ማህፀን ውስጥ እያሉ መዝለል ቢያቀታቸው ምን ነው እንደ ዳዊት ነፍስ ካወቁ በኋላ እንኳን ቢዘሉ። ዳዊት የዘለለውን ዝላይ
ለእመቤታችን ዮሐንስ ደገመው። ስለዚህ አማናዊቷ ታቦት ማን ናት? ታቦቱን ዘሎ ሮጦ ሄዶ የነካው ዖዛ እዛው ታቦቱ ስር ምን ሆነ? ተቀሰፈ። እመቤታችን እንዲቀብሩ ሐዋርያት ሲሄዱ ታውፋንያ የተባለ ጎረምሳ ተልኳል ነበር። መንካት የሌለበትን ታቦት ድንግል ማርያምን ሄዶ ስጋዋን ለማቃጠል እጁን ሲሰጥ እዚያው ተቀሰፈ። አማናዊቷ ታቦት ማን ናት? እመቤታችን ናት። አራተኛው ምዕመናን የእግዚአብሔር ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ቆየች ይላል። ስንት ወር? 3 ወር ቆየች። ማርያምም በዘካርያስና በኤልሳቤጥ ቤት 3 ወር ቆየች፣ ወደ ቤቷም ተመለሰች ይላል። እንግዲህ እኛ ተጽፎ ያገኘነውን ነው፣ እኛ አልጻፍነውም፣ ምንም ማድረግ አንችልም። ታቦቱ ስንት ወር ቆየ? ድንግል ማርያም በኤልሳቤጥ ቤት ስንት ወር ቆየች? 3 ወር። እዚህ ላይ ልጠይቃችሁ ምዕመናን፣ ኤልሳቤጥ ቤት እመቤታችን ስትመጣ ኤልሳቤጥ የስንት ወር ጽንስ ይዛ ነበር? ስንት ወር ቆየች እመቤታችን? ሲደመር እንደው እንደ ክፉ የቤት ሰራተኛ እንደው መውለጃዋ ሲደርስ ጥላት ለምን ሄዳለች? እንደው ምን አለ ብትቆይ አያስብልም? ያስብላል። ለምንድን ነው እመቤታችን 3 ወር ቆይታ 9 ወር ሲሞላ ጥላት ሄደች? ታቦት ስለሆነች ነው ድንግል ማርያም። ለምን ካላችሁ አንዲት ሴት በኦሪቱ ሕግ በምትታረስ ሰዓት ወደ ቤተ መቅደሱ ትቀርባለች። እንኳን በኦሪቱ አሁን ራሱ ለክብረ ሥጋው ደግሞ ሲባል አንዲት ሴት በአራስነቷ ጊዜ ወደ መቅደስ ትገባለች? አትገባም። ከታቦቱ ትርቃለች። አሁን ታቦት ናት እያልን ያለ ነው ማለት ነው እመቤታችን። ኤልሳቤጥ ስትወልድ እዛ ነች እመቤታችን ማለት ታቦቱ አጠገብ ልትታረስ ነው ኤልሳቤጥ። ኤልሳቤጥ ከቤቷ ልትሄድ ስለማትችል ታቦቷ ድንግል ማርያም 3 ወር ሲሞላ ምን አለች? ጥላ ሄደች። እመቤታችን አማናዊ ታቦት ናት። ይህን በሁላችን ልቡና እግዚአብሔር ይሳልልን። አሁን ወደ ጥቅሱ ልመልሳችሁ። አቤቱ ወደ እረፍትህ በሉ እስቲ፣ አቤቱ ወደ እረፍትህ ተነስ፣ አንተና የመቅደስህ ታቦት ማን ናት? መቅደስ ማን ነው? መቅደስ የተባለ የሰውነትህ ማደሪያ የሆነች ታቦት እናትህን ይዘህ ምን በል ተነስ። እመቤታችን ቅድስት ድንግል ማርያምን ልጇ ሞት አልቀረችም፣ ከሞት እንድትነሳ አድርጓታል። ወደ እረፍት ተነስ የተባለው ወዴት ነው? ወደ መንግሥተ ሰማያት። ቅዱስ ጳውሎስ ምን ይላል? ወደ እረፍቱ ለመግባት እንትጋ። ወደ ምኑ እረፍት የተባለው ምንድን ነው? መንግሥተ ሰማያት። ስለዚህ ወደ እረፍትህ ወደ መንግሥተ ሰማያት ተነስ ማለት እናትህን ይዘህ ተነስ ነው። እንግዲህ ስለ እመቤታችን ለምን እንማራለን የሚለውን ትንሣኤዋን እንደው መጨረሻ ላይ ያነሳዋለሁ። እንደው 3-4 ነጥቦች ልንገራችሁ። አንዳንድ ሰው ስለ ድንግል ማርያም ሲነገር አይ በቀጥታ ስለ ክርስቶስ ንገሩን፣ ስለ እሷ መስማት አልፈልግም የሚል ሰው አለ። ከማወቅም ካለማወቅም እግዚአብሔር ልቡና ይስጣቸው እንደሚሉት ግን ምንድን ነው ይህን ያህል ስለ እሷ እንደምናገር የሚያደርግ 3 ነጥቦች ልነግራችሁ። ከኔ ጋር ናቸው አይደል? የመጀመሪያ እስቲ መጽሐፍ ቅዱስን ስትገልጡት ገና ስንገልጠው ምን ይላል? እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ ይልና እግዚአብሔር ሰኞ ይህን ፈጠረ፣ ማክሰኞ ይህን ፈጠረ፣ ረቡዕ ይህን ፈጠረ፣ ሐሙስ ይህን ፈጠረ ብሎ ዓርብ ዕለት አዳምን ፈጠረ። ከአዳም ጎን ደግሞ ማንን ፈጠረ ይላል። ነው አይደለም? ነው። እንበልና ምዕመናን መጽሐፍ ቅዱስ ሲጀምር ሰማይና ምድርን ትቶ ስነ ፍጥረቱን ትቶ ገና ስንገልጠው እግዚአብሔር በመጀመሪያ አዳም የሚባል ሰው ፈጠረ ቢል ኖሮ ግራ ይገባናል አይገባም? ጥያቄ ያፈጥራል። ምክንያቱም አዳምን ፈጠረ ብሎ ከጀመረ አዳም ከየት ነው የመጣው የሚል ጥያቄ ያስነሳል። እንኳን ሳይጻፍ ተጽፎም እኮ አሁንም ከጦጣ ነው ከዝንጀሮ ነው የመጣ ነው የሚል ሰው አለ። ሰው የመጣው ከዝንጀሮ ነው ብለን እናምናለን? አናምንም። ሰውን የፈጠረ ማን ነው? እግዚአብሔር። ተመልከቱ፣ እግዚአብሔር ሰማይና ምድርን እንዴት እንደፈጠረ ተጽፎ እንኳን የሰው ልጅ ግን አይ ሰው ከዝንጀሮ ነው የመጣው ይላል። ተጽፎ እንኳን ባይጻፍ ደግሞ የበለጠ ይነሳ ነበር። ያም ሆነ ምዕመናን አዳም እንዴት እንደመጣ ለማወቅ መጀመሪያ አዳም ስለተፈጠረበት ሰማይና ምድር ማወቅ ያስፈልጋል አያስፈልግም? ያስፈልጋል። በሐዲስ ኪዳን ሁለተኛው አዳም ማን ነው? ክርስቶስ። ኋለኛው አዳም የተባለ ድጋሚ የፈጠረ እሱ ነው።
ሁለተኛው አዳም ልብ አድርጉ። የመጀመሪያው አዳም ከየት እንደመጣ ለማወቅ መጀመሪያ ስለ ሰማይና ስለ ምድር አፈጣጠር ማወቅ ያስፈልጋል። ሁለተኛው አዳም ክርስቶስ እንዴት እንደመጣ ለማወቅ ደግሞ ስለማን ማወቅ ያስፈልጋል? ስለመቤታችን። አዳምን ለማወቅ አዳም ስለተገኘባት መሬትና ሰማይ ማወቅ ያስፈልጋል። እንደዚሁ ክርስቶስን ለማወቅ ክርስቶስ ስለተገኘባት ዳግሚት ሰማይ ዳግሚት ምድር እመቤታችን ማወቅ ያስፈልጋል። ያስፈልጋል። ሁለተኛው ምዕመናን እዚሁ ላይ የምናነሳው አዳምና ሔዋን ከገነት ተባረሩ ነው። አሁን አንዳንዴ ስንጸልይ አባታችን ሆይ ካልን በኋላ እመቤታችን ቅድስት በመልአኩ በገብርኤል ሰላምታ እንላለን አይደል? ለምን እንደምንል ልነግራችሁ። ሁለተኛው የሰው ልጅ ከገነት የወጣበት ታሪክ ኦሪት ዘፍጥረት ምዕራፍ 3 ላይ ተጽፏል። ከገነት ተባረርን ከመባሉ በፊት ግን ቀደም ያለ ታሪክ አለ። ሰይጣን ከአራዊት መካከል ተንኮለኛው መርጦ እባብን መርጦ ወደ ማን ላከው? ወደ ሔዋን ላከው። ሔዋን ጋር ቀርቦ ሰላምታ ቀርቦ ዕፀ በለስን ብትበሉ መልካም ነው ብሎ ክፉ ምክር መክሮ በዚያ ምክንያት የሰው ልጅ ከገነት ወጣ። ልብ አድርጉ። ስለዚህ የሰው ልጅ እንዴት ከገነት ወጣ ቢለውን ለማወቅ መጀመሪያ እባብና ሔዋን ያደረጉትን ምን ማንበብ ያስፈልጋል? ቃለ ምልልስ ማንበብ ያስፈልጋል። ግልጽ ነው አይደል? አዳምን ለማወቅ አዳም የተፈጠረባትን ሰማይና ምድር ማወቅ ያስፈልጋል። አዳም እንዴት ከገነት እንደወጣ ለማወቅ ደግሞ ምን ያስፈልጋል? የእባብንና የሔዋን ድጋሚ ወደ ገነት እንዴት እንደገባን ለማወቅ ደግሞ የማና ማንን ቃለ ምልልስ መስማት ያስፈልጋል? የእመቤታችንንና የገብርኤልን። ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ። ይህንን ደጋግማ ቤተክርስቲያን የምትዘምረው ለምን ይመስላችኋል? በሔዋን ምክንያት ከገነት እንደወጣን በድንግል ማርያም ምክንያት ድጋሚ ወደ ገነት ምን ብለናል? ገብተናል። ትንሿ ብላቴና የ15 ዓመቷ ልጅ ከገነት የወጣውን የሰው ልጅ ድጋሚ ወደ ገነት መልሰዋለች። እግዚአብሔር ያሳያችሁ። እንዲያውም አጠያየቋ ሁሉ ይገርማል። ቅዱስ ገብርኤል ወደ እመቤታችን መጣ። አሁን ይኸውላችሁ ሰይጣንን ሆነን ብናስበው ማለት ሰይጣን በጣም ሲነበብ ደስ የሚለው ታሪክ ከመጽሐፍ ቅዱስ መጽሐፍ ቅዱስ ግን በጣም ደስ የሚለው ታሪክ ምንድነው ካላችሁ እባብ መጥቶ ሔዋንን ምን ያለበት ታሪክ ነው። ለምን ከጀርባ ማንሰላል ራሱ ደስ ይለዋል። ጎሽ ሰራውላችሁ። ሰይጣን ሲነበብ ቅጥል የሚያደርገው ምዕራፍ የቱ ነው ካላችሁ የዚህ ተቃራኒ የሆነ ታሪክ በሐዲስ ኪዳን አለ። ማና ማን የተነጋገሩ ቃል? ገብርኤልና እመቤታችን። በዛኛው ቃለ ምልልስ ከገነት ወጣን፣ በዚህኛው ቃለ ምልልስ ድጋሚ ወደ ገነት ገባን። ተቃራኒ ነው። በእውነት በጣም ይገርማል። ሔዋን ታዛ የእባብን ቃል ሰምታ ነው እሺ ብላ ነው ከገነት ያወጣችን። እመቤታችን ግን ጥያቄ በዛች ገብርኤል ይህ እንዴት ሊሆን ይችላል? ይህ እንዴት ያለ ሰላምታ ነው? ወንድ ስለማላውቅ እንዴት ይሆናል? ሔዋን አምላክ ትሆኛለች ተብላ ነው ከገነት ያስወጣችን። እመቤታችን ግን እንኳን አምላክ ነኝ ልትል እነሆኝ የጌታ ምኑ ባሪያው። በሔዋን ትዕቢት ከገነት ወጣን፣ በድንግል ማርያም ትሕትና ወደ ገነት ተመለስን። እመቤታችን ክብር ምስጋና ይድረሳት። ስለዚህ ይህ ታሪክ ሲተረክ እኛ ደስ ይለናል። ቤተክርስቲያናችን ተፈሲ የሚበዛው ለዚህ ነው። ይህንን ታሪክ ሲነበብ ሰይጣን ይቃጠላል። ወላዲተ አምላክ እኛ አሁን አንዳንድ ሰዎች በጣም ይገርማቸዋል። እንደው የምንታዘባቸው ለሰው ልጅ ውድቀት ምክንያት የሆነችው ከገነት ለመውጣቱ ምክንያት የሆነችው ማናት ብትሏቸው ሁሉም ሰዎች በአንድ ቃል የሚመልሱት ማናት ብለው ነው። ሔዋን። ለሰው ልጅ መዳን ምክንያት የሆነችው ማናት አይሉም። ይገርማቸው። ሔዋን እኛን ከገነት ለማውጣት ካረገችው በላይ ድንግል ማርያም እኛን ወደ ገነት ለመመለስ ያደረገችው ይበልጣል አይበልጥም? ይበልጣል። ሔዋን እኮ አዳምን አልወለደችው፣ ከአዳም ተገኘች እንጂ። ወላዲተ አምላክ ግን ሁለተኛውን አዳም አስገኝታ ከመጀመሪያው እስከ መጨረሻው አብራ ሆና እነሆኝ የጌታ ባሪያ እንደ ቃሌ ይሁንልኝ ብላ ራሷን ሰጥታ እግዚአብሔር ልብ አድርጉ ምዕመናን፣
ራሱን ለዓለም ከመስጠቱ በፊት ድንግል ማርያም ራሷን ለእግዚአብሔር ሰጥታለች። እነሆኝ የጌታ ምኑ ባሪያው ራሷን ሰጥታ እሱ ለኛ ህይወቱን እንዲሰጥ አደረገች ለእመቤታችን። ስለዚህ የመጀመሪያው ምክንያታችን ምዕመናን ስለ እመቤታችን እንድንናገር የሚያደርገን ስለ ሁለተኛዋ ሔዋን እየተነጋገርን ነው። ከገነት እንዴት እንደወጣን ባወራንበት አፋችን ተመልሰን እንዴት ወደ ገነት እንደገባን እንዘምራለን፣ እናመሰግናለን። ይህ የመጀመሪያው ነው። ስለ እመቤታችን ሌላው በጣም ተናገሩ የሚለን ከፍቅር ባሻገር ማለት ነው። እመቤታችን በመኖሯ ምክንያት ብዙ ትርጉም ያገኙ ነገሮችም ስላሉ፣ አንደኛ በዚህ አጋጣሚ ብዙ እናቶች እህቶች አላቸው። የሴት ልጅ ክብሯም ከፍ ያለው በማን ምክንያት ነው? በድንግል ማርያም። እኔ ብዙ ጊዜ ብዬዋለሁ፣ የሴቶች ቀን መከበር ያለበት ግንቦት ልደታ ነው አይደል? ማርች 8 ምናምን አሉ። መቼ ነው እናከብራለን? አይዟችሁ። ለምን ካላችሁ ለረጅም ዓመት ወንዶች ሴቶች ላይ ሲፎክሩ የኖሩት አንቺ እኮ ከወገኔ ከጎኔ የተገኘሽው እያሉ ወንዶች ሴቶች ላይ ይፎክሩ ነበር። ለረጅም ጊዜ ሴትን ያስገኘ ወንድ ነበር። ወንድን ያስገኘች ሴት አሁን መጣለች አልመጣች? ማነች? እመቤታችን። ደስ አይላችሁ ምዕመናን? ከዚህ ላይ ያለ አዳምን ያስገኘችዋን ተገኘች አንበሉ። ይህ ብቻ አይደለም። ረጅም ጊዜ ወንዶች ሴቶችን በአንቺ ምክንያት እኮ ነው ከገነት የወጣ ነው ይሉ ነበር። ይህ ሁሉ ዛቻ ፉከራ ቀረ። አሁን ተንበርክከን በአንቺ ምክንያት ድጋሚ ወደ ገነት ብለን እናመሰግናታለን። እመቤታችን ድጋሚ ወደ ገነት መልሳናለን። ስለዚህ ሴትነት ክብር ያገኘበት ከፍ ያለ ክርስቶስ ሴትነትን ሊያስከብር ነው የመጣው። ልብ አድርጉ። አጨራረሱን ትንሣኤውን የገለጸው ለሴቶች ነበር አይደል? መጀመሪያ ትንሣኤውን ያገኙት ምኖች ናቸው? ሴቶች ናቸው። አንዳንድ ሰው ወሬው ቶሎ እንዲዳረስ ነው ይላል። ተስማማላችሁ? አይደለም፣ አይዟችሁ። ሴት ልጅ ድሮ ለምስክርነት እንኳን አትበቃም ነበር። ለምስክርነት የማትበቃዋን ሴት ክርስቶስ ግን የትንሣኤው ምስክር አደረጋት። ትንሣኤን ተናገር ያላት። ክርስትና የጀመረው ሴት ልጅን ደስ ይበልሽ በማለት ነበር። ማንን የተጠናቀቀው? ሴት ልጅ ደስ ይበላችሁ እንድትል በማለት ነው። ይህን ማድረግ ይችላል አይችልም? እግዚአብሔር ይችላል። ሴትነት ግን ከምንም በላይ ከፍ ያለው በወላዲተ አምላክ ምስጢረ ሥላሴ የሚገባን በሷ ነው። ይገርማችኋል። ምስጢረ ሥላሴ እኮ እንማራለን ግን አይገባም። የተማርነው ያስተማርነውም ሰዎች ይረቅብናል። እንዴት ነው አብ ወልድን ወለደ፣ ወልድ ከአብ ተወለደ? እንዴት ነው አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል አይደል? ደስ ይለናል ስንሰማው፣ ግን በደንብ አልገባን ብሎ ነበር። መቼ ነው የገባን ሲባል አባታችን ቅዱስ አባ ጊዮርጊስ ዘጋስጫ ልደት ቀዳማዊ ከአውቀ በዳህራዊ ልደት፣ የቀደመው ልደት በሉስ በኋለኛው ልደት ታወቀ። ልብ አድርጉ። ከአብ የተወለድከው ልደት አልገባን ብሎን ነበር ይላል አባ ጊዮርጊስ። እንዴት ከአብ ተወለደ ያለ እናት ይሄ እንዴት ሊሆን ይችላል ስንል ኖረን ነበረ። አሁን ግን ገባን። ምክንያቱም ድንግል ማርያም ያለምን ወልዳ አየን፣ ያለ አባት ወልዳ አየን። ብቻዋን ወልዳ አሳየችን። የአብ ምሳሌ ነች ወላዲተ አምላክ። እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ይሄም አልገባን ብሎን ነበር። ድንግል ማርያም ዓርብ ዕለት ያለቀሰችውን ለቅሶ ስናይ ግን ለካ ልጅን መስጠት እንዲኖር ብለን ገባን። እመቤታችን ዓርብ ዕለት አልቅሳለች። ቅዱስ ዮሐንስ ዘደማስቆ ድንግል ማርያም ስትወልድ ያላማጠችውን ምጥ ዓርብ ዕለት አመጣዋለች። ስትወልድ አላማጠችም፣ ያለ ምጥ ያለ ጋር ነው። ዓርብ ዕለት ግን እያንዳንዱ ጅራፍ ሲወርድበት እያየች የእሱ የሥጋው ላይ ሰውነቱ ላይ ያረፈው ቁስል የእሷ የልቡናዋ ቁስል ነበር። ስለዚህ አብ እንዴት ልጁን እስኪሰጥ ወደደን የሚለውም የገባን በእመቤታችን ምክንያት ነው። ለዚህ ነው የአብ ምሳሌ ናት የምንለው። አብ ብቻዋን ወለደ፣ ድንግል ማርያምን ብቻዋን ወለደች። እሱ ያለ እናት፣ እሷ ያለ አባት። ንግግሯም እንደ እግዚአብሔር አብ ነው። እግዚአብሔር አብ በደመና ሆኖ በታቦር ተራራ ምን አለ? የምወደው ልጄ ይህ ነው እርሱን ስሙት። እመቤታችን በቃና ዘገሊላ ሰርግ ቤት ምን አለች? የሚላችሁን ሁሉ አድርጉ። የአብ ምሳሌ ልጅ እመቤታችን። ስለዚህ ምስጢረ ሥላሴ የገባን በወላዲተ አምላክ ነው። ከሁሉም ምዕመናን አሁን የሰሞን
ስለ እመቤታችን የሚነገርበት ወቅት ነው። የእመቤታችን ረፍቷ፣ የእመቤታችን ሞት። እኛ በመሰረቱ ተነሳች። አሁን አንዳንዴ ድንግል ማርያም ከሞት ተነሳች ሲባል በጣም የሚበሳጩ ሰዎች አሉ። እንዴት የጊዜ ጉዳይ ነው እንጂ እኛ ራሱ ከሞት ምን እንላለን? ቁም ነገር ሆኖ ማለት ነው ለሷ። ድንግል ማርያም ተነሳች ሲባል የሚናደድ ሰው እኛ ኦርቶዶክሳውያን ምዕመናን ከመነሳቷ በላይ በጣም የሚገርምን መሞቷ ነው። ቅዱስ ያሬድ ሞት ለሟች ሰው ለሚሞት ሰው ይገባል፣ የማርያም ሞት ግን ሁሉም ያስደንቃል። ሕይወትን ወልዳ እንዴት ሞተች? ምዕመናን እሱስ የሞተው የእኛን ኃጢአት ተሸክሞ ነው። ለዓለም ሁሉ ነው የሞተው። ወላዲተ አምላክ ኃጢአታችንንም ሳትሸከም እሷም ኃጢአት ሳትሰራ እንዴት ሞተች? እናዝናለን፣ እንገረማለን። በእመቤታችን ዕረፍት ያልገረመው ያልደነቀው። በእርግጥ እኛ ሞት እንፈራለን። የእመቤታችን ፍርሃት ግን ሰው እንደመሆኗ እንደ ሰብአዊነቷ ነው እንጂ ምንም ያስፈራ ነገር የለም። አሁን ሞት ትፈራላችሁ? አትፈሩ? ኧረ እውነቱን ተናገሩ። አትፈሩ? እንፈራ። አልፈራም የሚለው ሰው ራሱ ይፈራል። ሞት አልፈራም ብሎ እየፎከረ ይፈራል። ሞት የሚያስፈራል ለምንድን ነው? አንደኛ በዚህ ምድር ላይ በጣም የምንወዳቸው ሰዎች አሉ አይደል? ከነሱ ምን ማለት አይከብድም? ይከብዳል። ከቤተሰቦቻችን፣ ከወገኖቻችን፣ ከልጃችን፣ ባል ከሚስቱ፣ ሚስት ከባሏ ይጨንቃል። ሁለተኛ ምድር ላይ እንደው የሆነ ነገር ሳላሳካ እቅዴን እንዲህ ያደርጋለሁ ብዬ አንድ ነገር ሳላደርግ ብሎ ሰው ይፈራል። ሶስተኛው የሚያስፈራው ደግሞ በሰማይ ምን ይጠብቀኛል ነው አይደል? በግራ ቆም ይሆን በቀኝ ቆም ይሆን ያስፈራል። እመቤታችን ግን ከዚህ ሁሉ ነፃ ናት። ሞት ለሷ እንደኛ አይነት ፍርሃት ሊሆንባት አይችልም። ለምን? እኛ የምንፈራው በምድር ያሉ ወዳጆቻችንን እንዳናጣ አይደል? እመቤታችን ገና በ3 ዓመቷ ርሲ ህዝበኪ ወቤት አቡኪ ወገንሽንና የአባትሽን ቤት ምን እርሺ ተብላ የወጣች የ3 ዓመት መናኝ ነች። እመቤታችን ከእናት ከአባት ፍቅር ቀድማን የተለየችው ለክርስቶስ ለእግዚአብሔር። ብቸኛ ዘመዷ ማን ነበረ? ክርስቶስ። ስለዚህ የምትሄደው እኮ ወደሱ ነው። ቅዱስ ጳውሎስ ምን አለ? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከማን ጋር ልኖር? እመቤታችንን ብናገኛት ብንጠይቃት ምን እንደምትል ታውቃላችሁ? ልሄድ ከምኔ ጋር ልኖር? ከልጄ ጋር ልኖር እናፍቃለሁ። ልጇን እኮ ነው ልታናግር የምትሄደው ምዕመናን። እግዚአብሔር ልጇ ነው። እንዴት ያለ ነገር ነው! አንዳንድ ሰዎች ስለ ድንግል ማርያም እኮ ሐዋርያት ብዙ አልጻፉም፣ እናንተ ብዙ ዝም ብላችሁ ነው ይላል። እንደው እውነት ነው የምነግራችሁ፣ የተጻፈው ነው ብዙ ነው እንበልና መጽሐፍ ቅዱስ ላይ ምንም ነገር ባይጻፍ አንድ አረፍተ ነገር ብቻ ቢጻፍ ክርስቶስን የወለደችው ማርያም የምትባል ድንግል ናት ብቻ የሚል ቢሆን መጽሐፍ ቅዱስ ላይ ያለው ከዚህ በላይ ሊጻፍ ይችላል? መልሱልኝ። ወለደችው ከማለት በላይ ምን አለ? ሐዋርያት 30 ቀን የሚቀኙ ወለደችው ከማለት በላይ ሊያከብሯት ይችላሉ? አይችሉም። ወለደችው እያልን ያለነው እኮ እግዚአብሔርን ነው ምዕመናን። አንዳንድ ሰው አይ ወልደዋለች በቃ ምንድን ነው እንዲህ ያልመጨናነቅ ነው። አምላኩን ወልዶ የሚያውቅ ሰው አለ ወይ? ካለ ያሳዩንና እንተዋለን። መዝሙሩንም ጾሙንም እንተዋለን። እግዚአብሔርን ልጄ ብላ የጠራች እግዚአብሔር እማዬ ብሎ የጠራት ከእመቤታችን በቀር ማን አለች? ርቦኛል አላት እኮ እግዚአብሔር። ራበኝ ብሎ አይኗን አያት። እግዚአብሔር ቀና ብሎ የጠየቃት የለመናት ሲያለቅስ ራሱ እንባውን ጠረገችለት። የአምላክን እንባ አብሰዋለች። የአምላክን እንባ ባበሰችበት እጇ የሁላችን እንባ ታበሰች። አይገርማችሁም? መመና አባ ብለዋል። ቅዱስ ኤፍሬም ሶርያዊ ደግሞ ለለባ የሚባል መዝሙር አለው፣ እሹሩሩ ማለት እየሰማችሁ። ቅዱስ ኤፍሬም ደግሞ ይገርማችኋል መመና፣ በጣም የገረመው ነገር ልቡን የነካው ምን መሰላችሁ? ድንግል ማርያም አንዲትና ልጇን ስታስተኛ እሹሩሩ ብላ ነው አይደል የምታስተኛ? ድንግል ማርያም ምን ብላ አስተኝታው ይሆን? ምን እያለች ታስተኛችሁ? ቅዱስ ኤፍሬም ምን ይላል ገና ሲጀምር? እሷም ከሌላ ልትዋስ ለሌላም ልታወስ አትችልም ይላል። የሹሩሩ ዜማ አሁን እኛ ያደግንበት ሹሩሩ ይላል አይደል? ዜማ
ሌላው ሲል የሰሙትን ነው እናቶቻችን የሚጠቀሙበት። እሷ ግን ለየት ይላል። እሷ ሽሩሩ ማለት ማባበል፣ ከሌላ እንዳትዋስ እንደ ሌላው አይነት ልጅ አልወለደች። ማሙሽዬ የኔ ጌታ ማለት ብቻችን ፈጣሪዋ ነው፣ አምላኳ ነው። ምን ብለሽ አባብለሽው ይሆን ይላል። እሱ እኮ ቅዱስ 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 እያሉ መላእክት ያለማቋረጥ ምንም ይሉለን ነው። ምን ብለሽ አስተኛሹ? የማይተኛውን አምላክ ምን ብለሽ አስተኛሹ? ኧረ ምእመናን በእውነት ልቡናችንን ያብራል። አብረው ኖረዋል እኮ 30 ዓመት ከመቤታችን ጋር። ስንት ዓመት? እኔ ሌላውን ጥቅሱን ልንቶ ምእመናን 30 ዓመት አንድ ቤት ስትኖር መቤታችን እንዴት ነበር? ጠዋት እኮ ከእንቅልፍ ስትነሳ እንደምን አደርሽ ይላት እግዚአብሔር ነው። ማታ ስትተኛ ደህና ደሪ ይላት ማን ነው? ምን ተነጋግረው ይሆን? አብረው ሲበሉ ምን ብሏት ይሆን? ሲጠጡ እንደ ሐዋርያት ቆርሶ ሰጥቷት ይሆን? ወላጆች ለልጆቻቸው መጽሐፍ ቅዱስ እያነበቡ ታሪክ እያነበቡ ያስተኛሉ። ምን ብላ አናግረው ይሆን እመቤታችን? 30 ዓመትስ እንዴት ምን ብሏት ይሆን? እሱስ የሙሴን ታሪክ ተርካለት ይሆን? እሷ ስትተርክለት ዕፀ ላይ ሲደርሱ ዛፉ አንቺ ነሽ እሳቱ ደግሞ እኔ ነኝ ብሎ ተርጉሞላቸው አናውቅም። አለማወቃችን ብቻ ራሱ ደስ ይላል። 30 ዓመት አብረው ነበር እኮ ወላዲተ አምላክ ነው አይደል? ጥቅሱን ተውት ምእመናን። አቤት አርመጥመጡን እኮ ጥቅስ አምጡልኝ እያሉ ሰዎች አንድ 30 ዓመት ኖሩ እየተባልክ አንተ ጥቅስ ስለ አንዳንድ ሰው እመቤታችንና ጌታ የተነጋገሩት እዛው መጽሐፍ ቅዱስ ላይ ያሉት ቃላት ብቻ የሚመስለው ሰው እየሰማችሁ 30 ዓመት ዝም ብለው የተጻፈውን ብቻ የሚያወሩ ነው እንዴ? አይደለም። እንዴት አይነት አስተሳሰብ! እስቲ አንድ ሰው አሁን የህይወት ታሪኩን ጽፎ መጽሐፍ ቢያሳትም በህይወት ዘመኑ የተፈጸመው እዛ መጽሐፍ ላይ ያለው ብቻ ነው? እንደው ሌላ ገጠመኙ ሲያወራ የለም ጥቅሱ የቱ ጋር ነው ትላለች? መጽሐፍ ቅዱስ እኮ ህይወት ሊሆናችሁ ተጽፏል ነው እንጂ ብዙ ታሪክ ተፈጽሟል። እመቤታችን ከጌታ ጋር ምን ሲያወሩ የነበር ይመስላችኋል? ጸሎት ቢል ተናግሮ ተሰምት ለእግዚአብሔር ጸሎት ከእግዚአብሔር ጋር መነጋገር ነው። እመቤታችን እኮ ከክርስቶስ ጋር ያደረገችው እያንዳንዱ ንግግር ከእግዚአብሔር ጋር መነጋገር ነው። ጸሎት በጣም ድንቅ። ለጥቂት ደቂቃ ያናገሩት የአይሁድ ምዕመናን በትምህርቱ የተነሳ ተገረሙ ይላል። እመቤታችን እንዴት ገርሟት ይሆን 30 ዓመት ሙሉ አብረው ስትሉ? የኤማሁስ መንገደኞች አብረው ትንሽ መንገድ ቢሄዱ ልባችን ይቃጠልብን የለ ወይ ብለዋል። ወላዲተ አምላክ 30 ዓመት አብሯት ሲኖር ሲያናግራት ልቧ ስንት የተቃጥሎ ይሆን? በጣም ድንቅ ነው እመቤታችን። እናትነትን ያህል ክብር ነው የሰጠው። ስለዚህ እናቱ ነች ብቻ ተብሎ ቢጻፍ ሌላ ባይጻፍም ራሱ ከበቂ በላይ እና ወላዲተ አምላክ በምድር ላይ መሄድ አያስፈራትም። ወደ ልጇ ነው ልሄድ ከልጄ ጋር ልኖር ናፍቃለሁ ነው የምትለው። ተመልከቱ ምድር ላይ ምን ያልፈጸመችው ነገር አለ? የደናግል መመኪያ ነች። የእናቶች እናት ነች። እግዚአብሔር እማዬ ብሎ የጠራት ነች። የሰማዕታት እናት ነች። የመላእክት እህት ነች። ምድር ላይ ያልፈጸመችው ነገር የለም። ወላዲተ አምላክ ከዚህኛው ዓለም ወደዚያኛው ዓለም ተሸጋግራለች። ልጇ ወርዶ መላእክት እየዘመሩላት፣ አልዓዛር እንኳን ሲሞት መላእክት ከበውት ይላል አይደል? እመቤታችን ስታርፍ ስንት መላእክት ከበዋት ይሆን? በእውነት እየዘመሩላት እያመሰገኗት። አልዓዛርን ያስነሳ ክርስቶስ ደግሞ እናቱን አስነስቷል። ይችላል አይችልም? ምን ብሎ አስነስቷት ይሆን? እንደው አልዓዛርን ምን ብሎ ነው ያስነሳው? አልዓዛር አልዓዛር ውጣ ብሎ ነው አይደል? ድንግል ማርያምንስ ወዳጄ ሆይ ተነሽ በሉ እስኪ፣ ውበቴ ሆይ ነይ አክብሮ ከዚህኛው ዓለም ወደዛኛው ዓለም አሻግሯታል እመቤታችን። ይህንን እናምናለን። እመቤታችን ተነስታ አልቀረችም ወደ ሰማይ። ምን ብላለች? እኔ ጉድ እኮ ነው። ወደ ሰማይ እንዴት አደርጋለች ትላላችሁ? ልጆች ሰማይ ለሷ ቁም ነገር ነው። እራሷ ሰማይ እኮ ነች። ሁለተኛ ሰማይ እኮ ነች።
እንዲያውም እመቤታችን ወደ ሰማይ በማረጓ እድለኛዋ እሷ ሳትሆን ሰማይ ነው። ሁለተኛ ሰማይ በማየቱ ጉድ ሳይል ይቀራል ብላችሁ ነው ማለት? ከሰማይና ከምድር ማን ትበልጣለች? አልመሰላችሁም መሰለኝ። ማን ትበልጣለች? ቆይ በምሳሌ ልንገራችሁ። አፄ ኃይለ ሥላሴ ታውቃቸዋላችሁ? በታሪክ አፄ ኃይለ ሥላሴ የሚቀመጡበት ዙፋን ነበርና ደግሞ እግራቸውን የሚረግጡበት እንደ ትራስ ያለ ነገር ነበር። እኚህ ንጉሥ የሚቀመጡበት ዙፋን ላይ ሌላ ሰው ይቀመጣል? እንደው ሞት ካራማው ይቀመጣል? እንደውም አፄ ኃይለ ሥላሴ እንኳን ዙፋን ላይ ፊት ብሎ ሰው ውሻቸው ራሱ አንድ ሰው ላይ በጣም ከጮች የሰውዬ መፈንቅለ መንግስት አስቧል ተብሎ ይታሰር ነበር እና እንደውም ከመኳንንቱ አንዱ ወደ ቤተ መቅደስ ወደ ቤተ መንግስት ሲገቡ ውሻው አጮኸችባቸው። የጮኸበት ሰው ምን ይሆናል ብያቸው ነገሩ አላመር ሲላቸው አንቺ ውሻ ሰላሰቦና ታሳስብ። ልክ ነው። ጎልማሳ በሚስቱ ንጉሥ በመንግስቱ ሲመጡበት ግን እኚህ ንጉሥ ምመን ይህ ዙፋን ድንገት ቢሰበር እንደው ዙፋን የተሰበረ ብለው ለቅሶ ይቀመጣሉ? የእግር መረገጫቸው ቢበላሽ ቢቀደድ ተቀደደ ብለው ያለቅሳሉ? እናታቸው ብትሞትስ ያለቅሳሉ? አያለቅሱ? ከእናትና ከዙፋን ማን ይበልጣል? አይሰማም። እግዚአብሔር ምን አለ? ሰማይ ዙፋኔ ነው በሉስ፣ ምድር ድንግል ማርያም ምን ሆነች? ከሰማይ ከዙፋንና ከእናት ማን ይበልጣል? ሰማይ አላሳደገውም፣ አላጠባውም። ድንግል ማርያም ግን አቅፏለች፣ አጥብተዋለች። ምድር የእግሩ መረገጫ ናት። ወላዲተ አምላክ ግን በማህፀኗ ይዘዋለች። ከሰማይና ከምድር ማን ትበልጣለች? እመቤት። መላእክት ሲወጡ ሲወርዱ የሚውሉበት ሰማይ አንድ የወጣች ብሎ መደነቅ ራሷ ዳግሚት ሰማይ ነች ወላዲተ አምላክ። ስለዚህ እመቤታችንን ትንሣኤዋን ሕይወቷን ሁሉ ቤተክርስቲያን እየተናገረች እየዘመረች የምትውለው የወላዲተ አምላክ ክብሯ ስለገባት ነው። በእውነት በሁላችን ልቡና ተሳልብን። ከዚህ መካከል ምዕመናን እንደው ለማጠቃለል ያህል ከኛ መካከል ሁለት አይነት ሰው አለ። አንዳንድ ሰው እኔ ድንግል ማርያምን ወዳታለሁ፣ አልጠላትም፣ ግን እንደው ፍቅሯ ብዙም አይመጣልኝ የሚል ሰው አለ። እየሰማችሁ እኔ ሌላው ሰው ሲያለቅስ ደስ ሲለው ሳይ እንደው ብዙ ቀን አለውና የሚል ሰው አለ። ለሁላችን ትስጠን ፍቅሯን እመቤታችን የሰጠችው እንደሆነ እንደ ኤልሳቤጥ መዝሙር ነው የምትጀምረው። በነገራችን ላይ መንፈስ ቅዱስ ሲያርፍብኝ የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ማን ነኝ ታስብላለች እመቤት። ሁላችንን ታስብለን። ፍቅሯ ሲበዛልህ አንተ ትንሽ መሆን ይሰማል። የእሷ ክብሯ ጎልቶ ይታያል። ስለዚህ መጀመሪያው እንዲህ ላላችሁ ሰዎች አሁን ውዳሴዋን ቅዳሴዋን የምትሳተፉ ሁሉ ለሁላችን ፍቅሯን ትጨምርልን እመቤታችን። አርጋኖን ድገሙ አደራችሁን። አርጋኖን የሚባል የአባታችን የአባ ጊዮርጊስ ዘጋስጫ መጽሐፍ እሱን ጸልዩ፣ ፍቅሯን ይጨምርልን ለሁላችን። አንዳንድ ሰው ደግሞ አይ እኔ ድንግል ማርያምን እንዲያውም በጣም ከመውደድ የተነሳ ይላል ክርስቶስ ቅር እንዳይለው ፈራለሁ የሚል ሰው። እየሰማችሁ ነው? ትንሽ አበዛኸው ብሎ እንዳይቀጣኝ ፈራለሁ፣ እንዲያውም ፍቅሯ በዝቶብኛል የሚል ሰው አለ። እንደዚህ በጣም የምንወዳት ወይም ወዳታለሁ በዝቶ ይሆን የምንል ካለን ደግሞ የፈለገ ብንወዳት ልጇ ከወደዳት በላይ ልንወዳት እንችላለን። እሷን መውደድ ጥፋት ከሆነ የመጀመሪያው ጥፋተኛ ክብር ይግባውና ማንም ነው? ክርስቶስ። ስለዚህ ወላዲተ አምላክ ፍቅሯን ለሁላችን ትጨምርልን። አባ ጊዮርጊስ ያደረገውን ልንገራችሁና አበቃለሁ። አባታችን አባ ጊዮርጊስ ዘጋስጫ እመቤታችንን እጅግ ይወዳት ነበረ። አሁን ሰሞኑን የምንቆመውን ሰዓታት ቅዱስ ያሬድ በዜማ ያደረገውን አስተዋጽኦ ሁሉ ቅዱስ አባታችን አባ ጊዮርጊስ በመጻሕፍት አድርጎታል። በዜማም ቢሆን የድጓ መምህር ነው። አባ ጊዮርጊስ ዘጋስጫ በጣም እመቤታችንን ይወዳት ነበረ፣ ያመሰግናት ነበር። ሲያመሰግናት እንደውም ይቅርታ ሁሉ እየጠየቃት ነው ለምስጋና። እኔ አንዳንድ ሰዎች አላመሰግንም እኔ አልዘምርም ምናምን የሚሉ ሰዎችም ተነስተው ነበር። አንድ ሰሞን ዘማሪያን ለድንግል ማርያም ገብርኤል የዘመረላት ድንግል ማርያም ይሄ ኃጢአተኛ ትውልድ ዘመረ አልዘመረ ክብሯን ይጨምረው ይቀንሰዋል? ፀሐይ ብንሞቃት ባንሞቃት ሙቀት አይቀንስም። ድንግል ማርያም ብናከብራት ባናከብራት ማን አክብሯታል? እግዚአብሔር አክብሯታል። ገብርኤል እንኳን ሲያመሰግናት እንዴት ያለ ሰላምታ ነው ስትል እንዲህ የኔ ነው ወይ የገረመሽ
በእግዚአብሔር ፊት ምን አግኝተሻል? የኔ መልአኩን ተይው አለ። በእግዚአብሔር ፊት ሞገስ አግኝተሻል። እና እመቤታችንን አላመሰግንም ይለዋል። አባ ጊዮርጊስ ግን ይገርማቸዋል። ስላመሰገናት ይቅርታ ይጠይቃታል። እመቤቴ ሆይ የኃጢአተኛ ምስጋና ለምኔ ነው እንዳትዪ ይላል። የረከሰ የኃጢአተኛ ሰው ምስጋና ምን ይሰራልኛል እንዳትዪ፣ የኔ ኃጢአት ያንቺን ቅድስና ሊያረክሰው አይችልም። የሱን ትትና ያደረገ ጊዜ አባ ጊዮርጊስ እጅግ ይወዳል ነበር ከልቡ። አባቶቻችን እንደዚህ ናቸው። ሰው የመሆን ልክም ራሱ እመቤታችንን መውደድ ነው ብለው ያምናሉ። ይህንን ያስተማሩ እናቴ ማለት ነው እሷን ሰው የሚያሰኝ መጽሐፍ ቅዱስ ምን ይላል? ሰው በሉስ እናታችን ጽዮን ይላል። ማን? ስለዚህ እናታችን ጽዮን ማይ ሰው አይደለም ማለት ሰው ያድርገን እግዚአብሔር። እና አባታችን አባ ጊዮርጊስ ዘጋስጫ እመቤታችንን በጣም ይወድ ነበር። ህይወቱን ሁሉ ያሳለፈው በጣም ይገርማቸዋል በእስር ቤት ነበር። ከንጉሱ ከአፄ ዳዊት ጋር ተጣልቶ እስር ቤት ነው ያሳለፈው። እና በቃ ከዚህ በኋላ መቼስ አይፈታኝም ብሎ እዚያው መቃብር አስቆፍሮ ይጠብቃል ሊሞት ማለት። የእግዚአብሔር ነገር ሆነና የታሰረው አባ ጊዮርጊስ ሳይሞት ያሰረው ንጉስ ዳዊት ሞተ። ሲሞት አንድ ሰው በፈረስ እየጋለበ ወደ አባ ጊዮርጊስ መጣ። አባታችን እንኳን ደስ አለህ፣ በአምላክ ምን ተገኛል? ሲያስርህ ሲያሰቃይ የኖረው ንጉሱ አፄ ዳዊት ዛሬ ከፈረስ ወድቆ ሞተ አለ። አባ ጊዮርጊስ ስቅስቅ ብሎ አለቀሰ። እስቲ ምዕመናን እውነቱን እንነጋገር። አሁን እኛ ያሰራችሁ ሰዎች እኮ ሰውዬ ሞተ እንባል ምንድን ነው ትላላችሁ? አይ አንልም። መጀመሪያ ወይ ሞተ ይላል፣ ከዛ ነው የምንቀጥለው። አፈሩን ገለባ ያድርግለት እንጂ አይደል የሚባለው? ሙቶ ቃሻ ያድርገኝ እንጂ ከዛ ከፋይል እያወጣ እንሳደባለን። አባ ጊዮርጊስን አለቀሰ። ምን ሆነህ ነው? ሲያስር ሲያሰቃይ እኮ ነው የኖረዋል። ኧረ ከዚህ በኋላ 1000 ዓመት ኖሮ 1000 ዓመት ቢያስረኝ ይሻለኛል። ግራ ገባው መልእክት ነገር እንዴ እሱ እኮ በጣም ነው የሚጠላህ፣ እንዴት እንዲህ ትላለህ? እኔን ቢጠላኝም ድንግል ማርያምን ግን ይወዳል ነበር። አባቶቻችን የሚጠላቸው ሰው ራሱ እሷን ከወደደ ይወዱት ነበር። የእነሱ ፍቅር በሁላችን ልቡና ይሳድርብን፣ የሰማነው በልቡናችን ያሳድርብን።